እንሴኖ ከተማና አካባቢው እያመሱ ያሉ ንጹሐንን የሚገድሉ ታጣቂዎች በዝርዝር ቢታወቁም እንዳይያዙ እየተደረጉ ነው ተባለም። በእንሴኖ ከተማ በንጹሐን ዜጎች ላይ ጥቃት የሚፈጽሙ ታጣቂ ቡድኖች በዝርዝር የሚታወቁ ቢሆንም ተይዘው ለሕግ እንዳይቀርቡ እየተደረገ መሆኑ ተነግሯል። እጅግ በረቅቅና በተወሳሰበ መንገድ የተደራጀ ከፍተኛ የክልሉ ባለስልጣናት የሚደግፉት የልዩ ወረዳው አመራር በቅርብ ድጋፉን የሚሰጠው ታጣቂ ቡድኑ በተለያየ አቅጣጫ የተሰጠውን የጥቃት ተልዕኮ እየፈጸመ ይገኛል። ታጣቂ ቡድኑ ከማረቆ ልዩ ወረዳ ወደ እንሴኖ ከተማ በአራት አቅጣጫ የገቡ ጥቃት ይፈጽማሉ። የታጣቂ ቡድኖቹ አደራጅና አሰልጣኝ ከበላይ ትዕዛዝ የሚሰጡ ግለሰቦችም አሉ። እነዚህ ግለሰቦች መቀመጫ ወጥ ባይሆንም በክልሉ ከተሞች መሽገው እኩይ ተግባራቸውን ያስፈጽማሉ። ንጹሐን ዜጎች በተለይም እናቶች፣ ሕፃናትና ወጣት ሴቶች እየገደሉ አካል እያጎደሉ ያሉ ታጣቂ ቡድኖቹ ከተለያዩ የጸጥታ ኃይል ከድተው እንዲመጡ የተደረጉ ለዚህ ጥፋት የተመለመሉና ስልጠና የወሰዱ ሌሎች ወጣቶችም ጭምር እየተካተቱበት ነው። በዚህ ወቅት እንሴኖ ከተማ በአራቱም አቅጣጫ እየገቡ ጥቃት የሚፈጽሙ ቡድኖች በዋናነት ከ5 ቀበሌዎች የተውጣጡ ከ22 የማይበልጡ ግለሰቦች ናቸው። የጄኔን ታማኝ ምንጮች በዝርዝር እንደገለጹት እነዚህ ከታች ስማቸውና ቀበሌያቸው በዝርዝር የተጠቀሱት ገዳይ ቡድኖች ዋናነት ከ5 ቀበሌዎች የተውጣጡ በማረቆ ወረዳ ቆሼ ከተማ በነጻነት እየተዝናኑ የሚውሉ ከወረዳው አመራር በቅርብ ትዕዛዝና ድጋፍ የሚሰጣቸው ናቸው ተብሏል። ጅንን የእነዚህ ታጣቂ ቡድን አባላት ስም ዝርዝር ከተለያዩ ታማኝ ምንጮቹ አጣርቶ ያገኘው ማረጋገጫም አንድ አይነትና እየተረጋገጠ ነው። የታጣቂ ቡድኖቹ ማንነትና ስም መዘርዘር ያስፈለገው ህዝቡ በሚገባ እንዲያውቃቸውና የክልሉ መንግስት በዝርዝር የተጠቀሱ ታጣቂዎች እንዲይዝና ለህግ እንዲያቀርብን ጭምር ነው። በእርግጥ ምንጮች እንደሚያስረዱት የእነዚህ ግለሰቦች ስም ዝርዝር ለክልሉ ሰላምና ደህንነት ቢሮ እጅ ቢደርስም አለመያዛቸው ታውቋል። የታጣቂ ቡድኖቹ መነሻ ቀበሌና ስማቸውም ከበቼ ወይም ጃይሮ ሰፈርና አካባቢው የተውጣጡ ታጣቂዎች አንደኛ ዘይኔ ዋኪራ፣ ሁለተኛ አብዲ ሁስማን፣ ሶስተኛ ሆሴሲ ገለቶ፣ አራተኛ ተመስገን ደበላ፣ አምስተኛ ሀያቱ አቡና፣ ስድስተኛ ራህመቱ ጤኔቦ፣ ሰባተኛ ማማዴ ኤገኖና ስምንተኛ ራሜ ሜጀኖ ናቸው። ከሚዶሪ ቀበሌ የተውጣጡ ታጣቂዎች ዝርዝር አንደኛ አሊ ሶዴ፣ ሁለተኛ አቡ ባንድራ፣ ሶስተኛ መለስ ደበሮ፣ አራተኛ መሐመድ ባንድራ፣ አምስተኛ ወጋየሁ ደብሮ ናቸው። ከዲዳ ቀበሌ ታጣቂ ቡድኑ የተቀላቀሉ ታጣቂዎች ዝርዝር አንደኛ አሸብር በሪሶ፣ ሁለተኛ አልዬ አመለው፣ ሶስተኛ ዲሊቦ መንዶ፣ አራተኛ አለሙ ጆቤሮ ናቸው። ከባቲ ፉጦ ቀበሌ ይኸው ቡድን የተቀላቀሉ ታጣቂዎች አንደኛ ተመስገን ዋቤቶ፣ ሁለተኛ ባህሩ ገዲሶ ናቸው። ከጋሩሬ ወይም እንሴኖ ሁስሜ ቀበሌ ደግሞ አንደኛ ነብሱ መኮንን፣ ሁለተኛ ሚኪያስ ታደሰ፣ ሶስተኛ አህመድ ሎሌሳ ናቸው። ሶስተኛ አህመድ ሎላሶ ናቸው። አሁን ላይ እንሴኖ ከተማ እየገቡ ንጹሐን ዜጎች ላይ ጥቃት እየፈጸሙ